ሰላም ሰላም የቻናላችን ቤተሰቦች አማን ናችሁ? እና ለቻናላችን አዲስ የሆናችሁ ኢትዮ ለርን ኮምፒውተር ሳይንስን ሰብስክራይብ በማድረግ የቻናላችን ቤተሰቦች ሆኑ እና ዛሬ እንደተለመደው በአዲስ ቪዲዮ ብቅ ብለናል እና ለሁሉም ወሳኝ የሆነ ትምህርት ዛሬ ይዘን መጥተናል። በተለይ ሲሲ ተፈታኝ ለሆናችሁ እና በጣም አንገብጋቢና አስፈላጊ የሆነ ኮርስ ነው ያመጣነው ማለት ነው ዛሬ። እና ምንድነው ዛሬ የምናየው submitting from CID annotation የሚል ነው። እና እዚህ ጋር የምናያቸው አምስት ነጥቦችን እያነሳን እንሄዳለን ማለት ነው። እና እሱ ምንድነው find the class, find subnet mask, find network ID እና find broadcast ID, find usable IP እነዚህን እንዴት እንደምናገኝ አብረን እንከታተል ማለት ነው። እና ቀጥታ ወደ ትምህርታችን እንገባለን ማለት ነው። መጀመሪያ submitting from CIDR notation ማለት ምን ማለት ነው? CIDR ማለት ስታንድ ሲደረግ ክላስለስ ኢንተርዶሜን ራውቲንግ ማለት ነው። ሰብኔት ማለት ምን ማለት ነው? ሰብኔት is a logical subdivision of an IP ኢንተርኔት ፕሮቶኮል ኔትወርክ ማለት ነው። ማለትም የኢንተርኔት ፕሮቶኮል ኔትወርክ ንዑስ ክፍል ምን ይባላል? ሰብኔት ይባላል። The process of dividing a network into two or more network is called subnetting ይባላል። እና ኔትወርክ ሁለትና ከዛ በላይ ክፍልፍል ሂደቱ ምን ይባላል? ሰብኔቲንግ ይባላል። እና በእነዚህ አይፒ አድሬሶች በተሰጡኝ እንዴት ክላስ ማግኘት እንደምንችል እና እንዴት ሰብኔት ማስኮን እንደምናገኝ እና እንዴት ኔትወርክ አይዲ እንደሚገኝ እንዴትስ ብሮድካስት ይገኛል የሚለውን አብረን በቪዲዮ እንከታተል ማለት ነው። እና መጀመሪያ ይሄን አንደኛውን እንሰራለን ማለት ነው። ከዛ ይሄን ከመስራታችን በፊት እነዚህን በዚህ መልክ እናስቀምጣለን ማለት ነው። እና ልንሰራ እንዲመችን ይሄን መጀመሪያ እንሰራለን ማለት ነው። ከዛ ምንድነው ክላሱ ምን ይሆናል? የዚህ ክላሱ የሚሆነው ምንድነው ከ0 እስከ 127 ድረስ ያለው ምን ይባላል? ክላስ ይባላል። ከ128 እስከ 191 ያለው ክላስ ቢ ይባላል ማለት ነው። ከ192 እስከ 223 ድረስ ያለው ክላስ ሲ ይባላል ማለት ነው። ከ224 እስከ 239 ድረስ ክላስ ዲ ይላል ማለት ነው። ክላስ ዲ ይባላል። እና የዚህ ክላስ የሚሆነው ወደ ሶስተኛው ላይ ነው ያለው ማለት ነው። ክላስ ሲ ይሆናል ማለት ነው የዚህ። እና ሁለተኛው ጥያቄያችን ምንድነው የሚሆነው? ሰብኔት ማስኩን እንዴት ነው የምናገኘው ነው። አሁን የዚህ ሰብኔት ማስኩ እንዴት ይገኛል? እና 20 ተሰጥቶኛል ማለት ነው። የዚህ ፕሪፊክስ ነምበሩ ኔትወርክ ቢቱ 20 ተሰጥቶኛል። እና በኦክቴት ሰብኔት ማስኩን ስንሰራ እናስቀምጣለን ማለት ነው። አሁን እንዴት ነው የምንሰራው የሚለውን አብረን እንከታተላለን ማለት ነው። እሺ እዚህ ጋር ነው ስላይድ ለና እንዴት እንደሚሰራ እናሳያችኋለን። መጀመሪያ ምንድነው 8 1 2 3 4 5 6 7 8 ከዛ አሁንም 8 20 አይደል? 20 እስከሚመጣልኝ ድረስ 8 1 16 ይሆናል ማለት ነው። 1 2 3 4 5 6 7 8 16 ይመጣል። ከዛ ስንት ነው የሚያስፈልገኝ? 4 ሌላው 0 ይሆናል። ከዛ እንደዚህ አሁንም 0 ሌላ ሰብኔት ማስኮን ሰራ በዚህ ሁኔታ ነው የምንሰራው ማለት ነው።
እና የተሰጠኝን ስንት ነው ማለት ነው 20 ነበር አይደል 20 ለመስራት ይሄ ሲደመር 16 ከዛ እቺ ስንት ትሆናለች 20 መጣል ማለት ነው ከዛ ስንት ዜሮ አለኝ ተመሳሳይ ኦክቴት በሆኑት ነው የምንፈልገው ማለት ነው እዚህ ጋር አሁን ስንት አለኝ 4 ዜሮ አለኝ ማለት ነው የሱን ሰብኔት ማስኩን ለመስራት ከዚህ to the power of n የሚባል ነገር አለ n ሆስቱ ነው ማለት ነው እዚህ ጋር የሚሰራበት ስንት አለኝ ማለት ነው 4 አለኝ to the power of 4 ማለት ስንት ነው to the power of 4 ማለት 16 ይመጣል ማለት ነው እና ፎርሙላ አለው ለራሱ 255 ሲቀነስ 255 ሲቀነስ 16 ፕላስ ሲደመር አንድ የሚባል ነገር አለው ለራሱ የሚሰራበት ኦክቴቱ ከዛ ይሄ ሲቀነስ ስንት ይመጣል 239 ሲቀነስ ሲደመር 240 ይመጣል ማለት ነው ከዛ እዚህ ጋር ነው ማለት ነው ከዛ ኦክቴታችን እዚህ ጋር ነው ያለው እና አሁን ይሄ ሲሰራ ፕላስ ቺካናት ማለት ነው የሚሰራው ከዛ ምን ይሆናል ማለት ነው 200 ሰብኔት ማስኩ ማለት ነው እሺ ሰብኔት ማስኩ 255 አይደለም 255 ከዛ 240 ይሆናል ከዛ ሌላ 0 ነው ማለት ነው 0 እና ሰብኔት ማስካችን ይሄ ነው ማለት ነው ቀጣይ ያለው ደግሞ ምንድነው የምንፈልገው find network ID ነው የሚለው network ID ሲሰራ ደግሞ እንዴት ነው የሚሰራው የሚለውን ደግሞ አብረን እንከታተል ማለት ነው እሺ network ID ደግሞ በዛ መሰረት እሱ network ID ሲሰራ ደግሞ 192.168 ከዛ ያለው አይታወቅም ማለት ነው መጨረሻው 0 ይሆናል እዚህ ጋር ያለችውን ማግኘት አለብን ይሄን ለማግኘት ምንድነው የምናደርገው እዚህ ጋር ያለው 60 በዚህኛው ይሄ አሁን ነው የምንጠቀምበት 60 የሚመጣው ስንትና ስንት ብንደመር ነው 60 የሚመጣው የሚለውን እንሰራለን ማለት ነው ሌሎቹ 0 ሆናሉ ከዛ ያ 60 የሚያመጣውን ቁጥር ከታች ያለውን አንድ እናደርገዋለን ማለት ነው ይሄ ስለማያስፈልገን 60 ለማምጣት 0 እንላለን 64 ከ60 በላይ ስለሆነ 0 ከዛ 32 ሲደመር 8 ስንት ይመጣል 40 አንድ ለዋለው ከዛ 16 በ4 20 ከዛ 40 20 ስንት 30 ከዛ እነሱን አንድ ብዬ ከዛ ሌላውን 0 አደርጋለሁ ከዛ ይሄን ካረኩኝ በኋላ ምንድነው የማደርገው ይሄን ነገር ኢንተርኔት ኔትወርክ አይዲውን ለመስራት ወስጄ በዚህኛው በሶስተኛው በዚህኛው ይደምረዋለሁ ማለት ነው እዚህ ጋር ይደምረዋለሁ ይሄን ነገር እዚህ ጋር ይደምረዋለሁ ማለት ነው ከዛ የመጀመሪያው ለ0 ከዛ መሃል 4 አንድ አለኝ ከዛ መጨረሻ 2 ስንት 30 መሰለኝ እሺ 4 በቃ
እንደዚህ ነው። ከዛ ይህ እንደምረዋለን ማለት ነው። ይህ ሲደመር የሚመጣው ነገር ኔትወርክ አይዲውን መስራት እንችላለን ማለት ነው። እዚህ ኔትወርክ አይዲውን በዚህ መሰረት መስራት እንችላለን ማለት ነው። ከዛ ይሄ ሲደመር 1 እና 0 ሲደመር 0 ነው። 1 ሲደመር በ0 0 ነው። 1 ሲደመር በ1 1 ነው። 1 ሲደመር በ1 1 ነው። 0 ሲደመር በ1 0 ነው። 0 ነው። 0 0 እና 1 ሲደመር 1 ብቻ ነው 1 የሚሆነው ማለት ነው። እና ምን ሆነ ማለት ነው? እዚህ ጋር አሁን ይሄን ዋና ሶስተኛውና አራተኛው አንድ ነው። ይሄንም ለመስራት ወዴት ነው የምንሄደው ማለት ነው? እዚህ ጋር እንመጣለን ማለት ነው። ከዛ እዚህ ጋር ስንመጣ 3 እና 4 ስንት ነው ላይ ያሉት ማናቸው? 3 እና 4 ላይ ያሉ አንዶች በ32 እና በ16 እነዚህ ሲደመሩ ስንት ይመጣሉ? 48 ይመጣሉ ማለት ነው። ከዛ እዚህ ጋር ምንድነው የሚሆነው? 48 ይመጣልኛል ማለት ነው። ኔትወርክ አይዲው ከዛ ይሄ 0 ነው ማለት ነው። ከዛ ይሄን ካገኘን በኋላ ቀጥታ አሁን ደግሞ ቀጥታ ያለው ደግሞ ምንድነው የሚሆነው? ብሮድካስት ነው ማለት ነው። ብሮድካስት አይዲ እንዴት ይፈለጋል የሚለው ነው። የዚህም እንደዛው ሲሰራ ምንድነው የሚመጣው? 192 138 ከዛ እዚህ ጋር የምንፈልገው ነገር ይኖራል ማለት ነው። አሁን የዚህን ለማግኘት ደግሞ አሁንም ምንድነው የሚያስፈልገን? እዚህ ጋር እንመጣለን ማለት ነው። አሁንም ይህን ነገር ለመስራት ምንድነው እዚህ ጋር እንገባለን። አሁንም እዚህ ጋር 1 2 3 4 ላይ ያለውን እናያለን ማለት ነው። እዚህ ጋር 4 ቁጥር ላይ ያለችውን እዚህ ጋር መተን እናያታለን ማለት ነው። ከዛ አሁንም ምንድነው የምናደርገው? 1 2 3 4 14 ላይ ያለው ማለት 16 ነው ማለት ነው። 16ን በ48 እንደምረዋለን ማለት ነው። 16 ሲደመር ማለትም 48 መጀመሪያው ኔትወርክ አይዲ ያገኘነው ሲደመር 16 ሶካል 3 ስንት ይመጣል? 64 ይመጣል ማለት ነው። 64 ከ4 ይሄ የመጣው ቫልዩ 64 ሲቀነስ 1 ስንት ይመጣል? ሶካል 33 ይመጣልኛል ማለት ነው። 33 ይመጣል። 33 ይሆናል ማለት ነው እዚህ ቫልዩ ማለት ነው። ስለዚህ ይሄ ቦታ ምንድነው ማለት ነው? 63 ይመጣል ማለት ነው ነጥብ። ከዛ ደግሞ ይሄ ሁሉም 0 ከሆነ ስንት ይሆናል? 255 ይሆናል ማለት ነው። ቀጣይ ጥያቄ ደግሞ የሚሆነው ምንድነው? ምስኛው ፋይንድ ዩዘብል አይፒ የሚለው ነው። እሱን ደግሞ ስንሰራ ምንድነው የምናደርገው? እሺ ምስኛው ከዛ 192.168.48.1 ይሄዳል። ከዛ አብቶ 192.168.254 እየቀነሰ ይሄዳል ማለት ነው። ይሄ ነው ማለት ነው የዜብሉ ይሄ ነው ማለት ነው። የዜብል ኢንተርኔት አይፒ አድሬሱ ማለት ነው። ይሄን ይመስላል። ይሄው የአንደኛው ጥያቄ ልክ የሁለተኛው ጥያቄ በዚህ መሰረት ሁለተኛው ራሱ በዚህ መሰረት ነው የምንሰራው ማለት ነው። አንድ እንጨምርና ግልጽ ሊሆን ይችላል። ሁለተኛው
ሁለተኛው ደግሞ አይፒ አድሬሳችን ይሄ ነው እና ይሄንን ለማግኘት የመጀመሪያው ክላስ ነው የሚጠይቀኝ። ክላስ ነው። ክላሱን እንዴት ነው ማግኘት የሚቻለው የሚለው ነው የምናየው። ክላሱን ለመስራት ክላሱ የዚህ ደግሞ እስከ ስንት ባለው ነው የሚገኘው? ከ0-127 ያለው ክላስ ነው። ከ128 ጀምሮ እስከ 191 አለው ክላስ ቢ እና በዛ መሃል ነው ያለው ክላስ ቢ ይሆናል ማለት ነው። እዚህ ክላስ ቢ ነው ማለት ነው። ክላስ ቢ እሺ። ቀጣይ ያለው ጥያቄ ሰብኔት ማስኩ እንዴት ነው ማግኘት የሚለው ነው። ሰብኔት ማስኩ ደግሞ የዚህ ሰብኔት ማስኩ ለመስራት ልክ እንደ ቅድሙ ነው የምንሰራው ማለት ነው። የተሰጠኝ ሴት ነምበሩ 22 ነው ማለት ነው። ልክ እዚህ ጋር እንደሰራ ነው ቅድም እንሰራለታለን ማለት ነው። ለ22ም ልክ እንደዛኛው ስንት አንድ ያስፈልገኛል ማለት ነው። 1 2 3 4 5 6 7 8 1 2 3 4 5 6 7 8 ስንት ይመጣል? 16 1 2 3 4 20 ይመጣል። 6 1 ከዛ 2 0 ይሆናል ማለት ነው። ዶት 1 ከዛ 0 ነው ማለት ነው ቀሪው ማለት ነው። ቀሪ 0 ማለት ነው። 1 2 3 4 6 ይሄ ይመጣል ማለት ነው። ሰብኔት ማስኩን ለማግኘት ከዛ ይሄ ሲደመር ስንት ይመጣል? 16 ከዛ ይሄ 22 ከዛ ነምበር ኦፍ ሆስት ስንት ይመጣል ማለት ነው? 2 ነው ማለት ነው። ቱ ዘ ፓወር ኦፍ 2 ነው ማለት ነው። ከዛ ሲሰራ ልክ እዚህ ጋር እንደሰራ ነው ስንት ይመጣል? የዚህን ለመስራት 2 ነው። ከዛ 2 4 ይሆናል ማለት ነው። 4 ሲቀነስ በዚህኛው ስንት ይመጣል? 251 ከዛ 252 ይመጣል ማለት ነው። የዚህኛው ስንት ይመጣል? 252 ቱ ዘ ፓወር ኦፍ 2 ፎርስ አለ። ከዛ 4 ሲቀነስ በ255 251 ሲደመር 1 200 ስንት ይመጣልኛል ማለት ነው። ይሄኛው 252 ነው ማለት ነው የዚህኛው እና ሰብኔት ማስኩ 255 ያው ሙሉ አንድ ማለት 255 ማለት ነው። ይሄ ያው ሙሉ አንድ ከሆነ 255 ይሆናል። ይሄ ሙሉ 8ቱም አንድ ሲሆን ይሄ ሙሉ ስላልሆነ ሙሉ አንድ ቢሆን 8ቱም አንድ ቢሆን 255 ነበር ስላልሆነ ካልኩሌት ተደርጎ ነው የሚገኘው ማለት ነው እሱ። ከዛ 255 እሺ 255 ከዛ 252 ይመጣል ማለት ነው። ከዛ 0 ነው ሰብኔት ማስኩ። ቀጣይ ሶስተኛው ደግሞ የሚሆነው ኔትወርክ አይዲ ነው የሚሆነው። ኔትወርክ አይዲ ነው። ከዛ የዚህ ኔትወርክ አይዲ ደግሞ 172 130 አይደለም 10 ከዛ 85 እና 60 ማለት አራ ይቅርታ እንደዚህ አይደለም። እንደዚህ ከደረስን በኋላ እዚህ ጋር ነው ያለነው። ኦክቴታችን እዚህ ጋር ነው ያለው አይደል? ስንሰራ ኦክቴታችን እዚህ ጋር ነው ያለው። የዚህ ኔትወርክ አይዲን ለማግኘት እዚህ ጋር መጥተን ምንድነው የምናደርገው?
የሶስተኛው ላይ ያለውን ነው የምንሰራው ማለት ነው። ቀደም ስንሰራ የዚህ ጋር የዚህኛውን ነበር ፈለግነው ሶስተኛው የሰራነው ሶስተኛው ስለነበረ አሁንም የሆነው ምንድነው ማለት ነው ወደ ሶስተኛው ቼክ እናደርጋለን ማለት ነው። የሶስተኛውን ቼክ እናደርጋለን። ከየሶስት ስንት ይመጣል? 85 ከዚህኛው የሚሰጡኝ ነምበራቶችን ደምራለሁ ማለት ነው። 85 እና 6 እሺ ይሄ ሲደመር 16 7 ይመጣል 4 ነው 7 ከዛ 8 ከዛ እቺ 4 ከዛ እቺ 1 ከዛ ይሄ 0 ነው ይሄ 1 ሆናል ይሄ እሺ ስለደም ይሄ 0 ነው አያስፈልገኝም። ከዛ እቺ 1 አለች ስንት ይመጣል 80 እቺም 0 ሆናለች እቺ አለች እቺም 1 ሲሆን 85 ይሰጠኛል ማለት ነው። እቺና ሲደመር እቺ 5 ከዛ ይሄ ሲደመር ከዚህኛው 80 ማለት ነው 85 ይሄን ይወስዳለሁ ማለት ነው 0 1 0 1 0 1 0 1 ማለት ነው። እሺ ኔትወርክ አይዲ ለማግኘት በዚህ መሰረት ነው የሚሰራው። እዚህ ጋር መጥቼ እዚህ ጋር ያለው ነው የሚሰራው ማለት ነው። ከዛ 0 1 0 1 0 1 0 1 0 1 እንደዚህ ነው የሚመጣው 1 2 3 4 5 6 7 0 1 0 1 0 1 0 1 0 1 እንደዚህ ነው የሚመጣው ማለት ነው። 0 1 0 1 0 1 0 1 እና ከዛ ምንድነው የምናደርገው መጨረሻ ይሄን ስንደምረው የሚመጣው ነገር ምን ይሆናል ማለት ነው። ኔትወርክ አይዲ ይሆናል። ከዛ 1 ሲደመር 0 0 1 ሲደመር 1 1 ሲደመር 0 0 1 ሲደመር 1 1 1 ሲደመር 0 0 1 ሲደመር 1 1 1 ሲደመር 0 ሲደመር 0 0 እሺ 0 ሲደመር 1 0 ይመጣል ማለት ነው። 0 ሲደመር 0 0 1 ሲደመር 1 1 ነው 1 ሲደመር 0 0 ነው 1 ሲደመር 1 1 ነው 1 ሲደመር 0 0 ነው 1 ነው 0 ሲደመር 0 0 ሲደመር 1 ይሄ ከዛ ምንድነው የምናደርገው እነዚህ ያሉባቸው በሁለተኛው አራተኛው እና ስድስተኛው ያሉትን ቼክ እናደርጋለን ማለት ነው። ሁለተኛው አንድ ያለችው ከዛ አራተኛው እንዳለችው ስድስተኛው አንድ ያለችው ቼክ አደርጋለሁ ማለት ነው። ይሄ ሁለተኛው አራተኛው ላይ ስድስተኛው ላይ እነዚህ ሶስት አንዶች ይደመራሉ ማለት ነው። ሶስት አንዶች አሉ 64 አለ 16 80 ይመጣል 80 ከዛ 4 84 ይመጣልኛል ማለት ነው። እዚህ 84 ይመጣል ማለት ነው። ሁለተኛው አራተኛው ነው በስድስተኛው ያለው ስንት ይመጣል ስናየው ሁለተኛው ላይ ያለው አንድ 64 ነው አለው ደግሞ አንድ ደግሞ 16 ነው ስድስተኛው ያለው አንድ ደግሞ ስንት ነው 4 ካዳ ስንት ይመጣል 84 ይመጣልኛል ማለት ነው። ኖት 0 ማለት ነው። በዚህ መሰረት ይሰራል። እዚህ ሲሰራ እነዚህኛ ይሄን አክል ይሆናል ማለት ነው። ሲሰራው እንደዚህ ይመጣል ኔትወርክ አይዲ ማለት ነው። ከዛ ብሮድካስት ደግሞ ብሮድካስት አይዲ ሰራ 172 የዚህም ደግሞ ማግኘት ያስፈልገናል።
የዚህን ለማግኘት ምንድነው የምናደርገው? እና ምንድነው ብሮድካስቱን ለማግኘት 172 10 ላይ 3ኛው ላይ ነው ቁጥራችን ያለው። ከዛ ይሄን ለማግኘት ምንድነው እዚህ ጋር ያለውን ቁጥር 6ኛው ያለውን እናያለን ማለት ነው። እዚህ ጋር መጣን። ከዛ 6ኛው ላይ ያለው ማለት በ6ኛው ያለው 1 ከዛ ስንት ነው 4 ነው ማለት ነው። እዚህ ጋር 6ኛው ያልኳችሁ እዚህ ጋር ሲቆጠር እነዚህ 1 2 3 4 5 6 ላይ ያቆሙበትን ሄደን ስናይ ከዛ 4 ነው። ከዛ ምንድነው የምናደርገው? መጀመሪያ ያገኘ ነው 84 አይዲ ኔትወርክ አይዲዋ ሲደመር 4 ስኳርስ ስንት ይመጣል? 88 ከዛ ይህ የመጣልኝ 88 ሲቀነስ 1 ስንት ይመጣል ማለት ነው? 83 ይሆናል ማለት ነው። የኔትወርክ ብሮድካስቱ ስንት ሆኗል? 83 ከዛ ሁሉም 0 ስለሆነ 255 ይሆናል ማለት ነው። ቀጣይ ያለው ደግሞ ዩዜብል አይፒው ደግሞ ስንት ይመጣል? ከዛ 192 ማለት ነው 172 ቆሞ 10 ቆሞ ስንት ይመጣል? 80 ለምን 84 ማለት ነው። ይሄ 83 ሳይሆን ይቅርታ 87 ነው ማለት 87 እዚህ ጋር ሲሰራ ስትናርኩ አንድ ሲቀነስበት 7 ነው ማለት 87 ነው ማለት እና 87 አንድ ይሆናል ማለት ነው። ከዛ 172 10 የዚህኛው ይቅርታ እንዴ እዚህ ጋር 84 ነው ማለት እዚህኛው 84 የዚህኛው 87 ነጥብ ይሄ የቀነሰ ይሄዳል ማለት ነው። ይሄ ይሆናል ማለት ነው። ዩዜብል አይፒው እና እስከመጨረሻ ስለተከታተላችሁኝ አመሰግናለሁ። ይሄን ይመስላል። በሌላ ቪዲዮ እስከምንመለስ እና በጣም ወሳኝ የሆነ ትምህርት ነው። ስለሚፈተኑም ለማንኛውም ተማሪ ለተመሰው በጣም የሚጠቅም ትምህርት ነው ማለት ነው። እስከመጨረሻ ድረስ በመከታተል እና ለቻናላችን ደግሞ አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ ቤተሰቦችን በሙሉ